ያው እኔ ጎበዝ የሆንኩት ነገር ላይ ብቻ ነው ብዙ ጊዜ የማወራው። ሌሎች ነገሮች ላይ አትሊስት ዴዝ ነው ማጂክ የሚለው ኮንሰፕት ይኖረኛል እንጂ ጀነራሊ እንደዚህ በጥልቀት ገብቼ ስለማላውቅ የማውቀው ነገር ላይ ብቻ ነው ማለት ነው ሼር ማድረጋቸው። ሶ ዊር ገና ኤክስፕሎር በጣም ቤስት የሚባሉ 12 ሩሎች አሉ። አርቲፊሻል ኢንቴሊጀንስ ላይም ሆኑ ሳይበር ሴኩሪቲ ላይም ፉል ስታክ ዌብሳይት ዴቨሎፕመንት ቪዲዮ ኤዲተርን ብትሆኑ ኢን ኤኒ ቴክኖሎጂ ኢንዱስትሪ ላይ ስኪል ሆን ለማድረግ ወይንም ደግሞ ክህሎትን ለማዳበር ይጠቅሟቸዋል ብዬ የማስባቸውን 12 ህጎች አሉ። የእኔ አይደሉም፣ የተወሰኑ ህጎች ናቸው የኔ። ብዙዎቻቸው የምታውቋት እኔ እንደ ሮል ሞዴል የማያት ዶክተር አንጄላ ዩ፣ ምናልባት ቱቶሪያል ኦንላይን የምትገዙ ሰዎች ካላችሁ የእሱ ህጎች አንድ 5 ህጎች አሉ። የእኔ ደግሞ የተጨመሩ የተወሰኑ ህጎች አሉ፣ ግን እነሱን ህጎች እነግራቸዋለሁ ማለት ነው። ይሄ እነኚህ ህጎች ምንድን ናቸው? ቤስት ዌይ ፖሲብል ፕሮፌሽናሊ ስኪልድ የሆነ በትክክልም ማርኬቱ የሚፈልገውን ክህሎት እንዴት ታዳብራላችሁ የሚለው ነው። ይሄ የሚጠቅማችሁ ለሬጉላር ኢንስቲትዩሽን ላይ ላለ ሰው አይደለም። ሬጉላር ኢንስቲትዩሽን ሴንስ ዩኒቨርሲቲ የሚገባ ኮሌጅ የሚገባ ኦር ደግሞ በሃይስኩል ሌቭል ላይ ያለ ሰው ሳይሆን ልክ እንደኛ እንደ ዋቢ ስኪልስ ኦር ደግሞ እንደ ሌሎች የኤዱኬሽናል ፕላትፎርሞች ላይ ገብታችሁ የሆነ ስኪልን ለመማር ወይም ደግሞ የሆነ ስኪልን ለማዳበር ለምትጠቀሙ ሰዎች ብቻ ነው ማለት ነው። ያኛው አሴስመንት አፕሮች ስላለው ሰሚቲቭ እና ፎርማቲቭ የሚባል አሴስመንት አለ እንደምታውቁትና ሰሚቲቭም ፎርማቲቭም አሴስመንት ለሌለው ነገር ግን ሰልፍ ለርንድ ወይም ደግሞ ራሳችሁን በራሳችሁ ለምትማሩ ሰዎች ይጠቅማቸዋል ብዬ የማስባቸው 12 ህጎች ናቸው ማለት ነው። ቢኮዝ አሴስመንት አፕሮቹም ስለሚለያይ በመጀመሪያ ለምንድነው እሱ ዶክተር አንጄላ ዩን ነው እንደ ሪፈረንስ የወሰድኳት? ብዙዎቻችሁ እንደምታውቋት እንግዲህ የአፕብሮሪ የሚባል የኤዱኬሽናል ፕላትፎርም ፋውንደር ነች። ከዛ በፊት ግን ሜዲካል ዶክተር ነች፣ የጤና ዶክተር ነች። አሁን ላይ ግን ከ500 ሺህ በላይ የሚሆኑ ቴክኖሎጂ ላይ መሰማራት የፈለጉ ወይም ደግሞ ቴክ ስኪልን ሆን እንዲያደርጉ የረዳች ተብላ 2 ጊዜ ተሸልማለች አይደለ? ያሁን የቴክኖሎጂ ዶክመንተሪ ያለው ብታዩ ሪከመንድ አደርጋቸዋለሁ። ሶ በመጀመሪያ ደረጃ እንዴት አድርገን የምንፈልገው አይነት ሙያተኛ መሆን እንፈልጋለን? ለምንድነው ሙያተኛ መሆን የምንፈልገው? ያው ገነት ውስጥ ለመግባት አይደለም፣ ምንም ነገር የምንማር የሆነ ቫሊዩ አድ ለማድረግ ነው አይደለ? ፕሮፌሽናሊ ራሳችሁን የሆነ ነገር ውስጥ ኢኩዊፕ አድርጋችሁ ዛ ወይ ፕሮዳክቲቭ ለመሆን ወይ ገንዘብ ልታመጡበት ነው ወይ የራሳችሁ የሆነ ቱል ልትገነቡበት። የመጀመሪያው ህግ የሚቀመጠው የ20 ደቂቃ ህግ ነው። ሁሉም ሰው ለምሳሌ ከአንድ 15 ቀን በፊት በወጣው ሪሰርች መሰረት indeed.com ላይ ታገኙታላችሁ። ዩደሚ ላይ አፕላይ አድርገው ኮርስ ከሚገዙ ሰዎች ከ100%ቱ ሰክሰስ ሬቱ 36.4% ብቻ ነው። 2025 እስከ 2026 ስለዚህ 100 ሰው ኮርስ ለመማር አፕላይ ቢያደርግ 36 ሰው ብቻ ነው ማለት ነው ያንን ኮርስ የሚጨርስ። የኮምፕሊሽን ሬቱ 36.4% ነው። ግን ይከፍሉበታል። ዲስካውንት ላይ ሆነ ምን ሆነ ከፍለው ነው የሚማሩት። ነገር ግን ለምንድን ነው እሱ የማይጨርሱት? አንደኛ ኢንተርናሊ ሞቲቬትድ ስለማይሆኑ ነው ተብሎ የሚቀመጠው። ሰው እንዴት ነው እሱ ኢንተርናሊ ሞቲቬትድ የሚሆን? እንዴት ውስጡን ራሱን አነቃቅቶ የሆነ ነገር ለመማር ከዜሮ ጀምሮ እንዴት መማር ይችላል? የመጀመሪያው ህግ ለዚህ ያስቀመጥ ነው የ20 ደቂቃ ሩል የሚባለው። ሌትስ አሲዩም ዛት ሁሉም ሰው በፉል ታይም ጆብ ሳቹሬትድ የሆነ ማይንድ ይዞ ነው ማታ ወደ ቤቱ የሚገባው። አይምሮ ቀኑን ሙሉ ሲሰራ ነው የሚውለው ማለት ነው። ኦር ሲማር ነው። ሲባዝን እንኳን ቢውል የግድ ትልልቅ ክብደት ያላቸውን ነገሮች ማንሳት አይጠበቅብን። የሆነ ኢነርጂያችሁን ድሬን የሚያደርግ ነገር ያደክማችኋል ማለት ነው ስትገቡ። ስለዚህ ትራንስፎርሜሽን አለች። ቤታችሁ እንደገባችሁ ልክ ዋጋችሁን አወርዳችሁ ወር ደግሞ ልብስ አስቀምጣችሁ ወደሆነ ክላስ ለመማር የሆነ አዲስ ነገርን ለመማር የምትሄዱባት ትራንስፎርሜሽን ማለት ነች 20 ደቂቃ ህግ። ኦኬ 20 ደቂቃው ህግ እንዴት ነው እሱ የሚሰራው? በመጀመሪያ ደረጃ ኮዲንግ ያው ብዙ ጊዜ ለዋለው ለኪታሴ ጂም ብትሄዱ በአንድ ቀን የመጀመሪያው ቀን በጣም ሞቲቬትድ ሆናችሁ ከፍላችሁ ልክ ሄዳችሁ ቀን ትሬድሚሉ ላይ 2 ሰዓት ብትሮጡ ትላልቅ የሚባሉ ክብደቶችን ብታነሱ ዩን ሲ ኤኒ ፊዚካል ዲፍረንስ በአንድ ቀን ምንም አይነት ለውጥ ላባችሁ ከመንጠፍጠፉ ውጪ ቦርጭም ካላችሁ አይቀንስም። በጣም ሼፒም ልትሆኑ አትችሉም ማለት። ያንን ነገር ግን በየቀኑ ስትደጋገሙት ከእናንተ በላይ በዙሪያችሁ ያሉ ሰዎች ቪዚብል የሆነ ዲፍረንስ ሰውነታችሁ ላይ ማየት ይችላል። ኮድም እንደዛው ነው። በአንድ ቀን ሁሉንም ነገር አዳፕት ልታደርጉ አትችሉም። ስለዚህ 20 ደቂቃ ህጉ ያስፈለገው ለዛ ነው። እንዴት ነው 20 ደቂቃ ህጉ ያስፈለገው? ማታ ቤታችሁ ስትገቡ ልክ እንደገባችሁ ዶንት ዱ ኤኒቲንግ ጀስት ለ20 ደቂቃ ብቻ ኮድ ማድረግ አለብኝ ኦር ደግሞ ፕራክቲስ ማድረግ አለብኝ። ከን ቢ ቪዲዮ ኤዲቲንግ፣ ከን ቢ ኮዲንግ ኦር ደግሞ something else related to technology ብቻ ዲጂታል ስኪልም ሊሆን ይችላል። just take it 20 ደቂቃ ብቻ አይምሮአችሁን ትሪክ የምታደርጉበት ህግ ነው። ለ20 ደቂቃ ያክል ኮድ አደርጋለሁ። ስልክ አልመልስም፣ ምግብ መብላት አይጠበቅብኝም፣ ልብስ መቀየር አይጠበቅብኝም። ካውች ላይ ተቀምጣችሁ ደግሞ don't take any remote control ኦር ደግሞ ቲክቶክ ሶሻል ሚዲያ ፕላትፎርሞችን አትክፈቱ። just go to directly to your PC, practice only for 20 minutes, do this thing for 15 ቀን ሳይኮቴራፒ የሚሰጡ ሰዎች እንደሚሉት ማለት ነው። ያችን ለ20 ደቂቃ ፕላን ያደረጋችሁትን ነገር ራሳችሁን ለ2 ሰዓትም ለ1 ሰዓት ሆኖ ልታገኙ ትችላላችሁ ነው። በዛ ወይ ትሪክ ታደርጋላችሁ ነው። የመጀመሪያው 20 ደቂቃ ብቻ don't make it less, don't make it ደግሞ አፕላይ አድርጉ ነው። ሁለተኛው ህግ ደግሞ ኮድ ፎር ኤ ፐርፐስ፣ ለዓላማ ኮድ አድርጉ። ብዛቱ ሰው ሶፍትዌር ኢንጂነሪንግ ይገባል፣ ኮምፒውተር ሳይንስ ይማራል፣ አይቲ አለ።
ኤኒ ቴክኖሎጂ ሪሌትድ ፊልድ ላይ ጆይን ያደርግ። ለምንድነው ኮዲንግ የምትማሩ? ለምንድነው ጆይን ያደረገው? በእኛ ጊዜ ሶፍትዌር ኢንጂነሪንግ ስንማር ያው ቅዱሴም አብሮኝ ስለነበረ ብዙዎቹ ልጆች እዛ አካባቢ ያሉትን ስንጠይቃቸው ከሌላው ኢንዱስትሪ አይቲ ላይ ሲባል ከ5 ዓመት እኛ 2009 ነው ዩኒቨርሲቲ ጆይን ያደረግነው። ከሌላው ሪላቲቭሊ ከሜዲካል ኢንዱስትሪውም ቶሎ ሰዎች በኮምፒውተር ሳይንስ ሪሌትድ ቱ አይቲ የሚማሩ ሰዎች ስራ ላይ በቀላሉ ላንድ ያደርጋሉ ነው። ለምንድነው የምትማሩት ኮድን? ያው ቅድም እንዳልኩት ገነት ውስጥ አያስገባም። ለምንድነው የምትማሩት? ፈጣሪ ከሰጣችሁ እድሜያችሁ ላይ you don't have to be a coder። ሁላችሁ ቤስት ነጋዴ ከሆናችሁ እሱ ላይ ንግዱ ላይ አተኩሩ። ቤስት የሆነ ሶሻል ሚዲያ ማርኬተር ከሆናችሁ you don't have to do with coding because someone is much better than you, someone who's striving to become one of the best programmer የሚባል እሱ ትራይቭ ከሚያደርገው ሰው ጋር ነው የምትወዳደሩ። ስለዚህ ለዓላማ ነው ኮድ የምታደርጉት ነው። ይህንን ነገር ኮድ የማደርገው ይህንን ፕሮጀክት ለመስራት እንደዚህ አይነት ሰው ለመሆን ፕሮፌሽናል ፍሪላንሰር ለመሆን ነው። የራስን ቴክ ፕሮዳክት ላውንች ለማድረግ ነው። ደግሞ በሆነ መንገድ የምታስቀምጡት የራሳቸው የሆነ ፐርሰናል እቅድ ይኖራልና ኮድ ፎር ፐርፐስ። ያንን ግን ሃቭ ፕሮጀክት ስል ያንን ፕሮጀክት ከየት ነው የምታመጡት? በአንድ ጊዜ ኦፕሬቲንግ ሲስተም አትሰሩ፣ ወር ደግሞ በአንድ ጊዜ ፕላትፎርም ሌቭል የሆኑ ሲስተሞችን አትሰሩ። ቴክስ ታይም። ስታርት ፍሮም ኮምፕሊትሊ ስክራች ከዜሮ አጠገባችሁ ያለውን ትንሽ ነገሮችን ኢሚቴት ማድረግ ትጀምራላችሁ ማለት ነው። ሶስተኛው ህግ ነው ኮድ ፎር ፐርፐስ ወይም ደግሞ ለዓላማ ኮድ አድርጉ ነው። ዛት ዌይ ዩ ካን ጌት ቤተር። አርቲፊሻል ኢንቴሊጀንስ አያታልላችሁም። ዓላማ ሲኖራችሁ ለምን ኮድ እንደምታደርጉ ታውቁታላችሁ። ለምንድነው ኮድ የምታደርጉት? ይህንን ነገር ልትሰሩ። ስለዚህ ቢያማችሁም ቢደብራችሁም ጥሩ ስሜት ላይ ባትሆኑም ኮድ ታደርጉታላችሁ ነው። ፕራክቲስ ታደርጋላችሁ። ዶንት ቴክ ኢት ፎር only for a code, just take it for another concept so that you can better. Okay, ሶስተኛ ላይ ብዙ ጊዜ የምንጠየቀው ነገር ደግሞ ምንድነው? which one is the best programming language to learn? እዚህ ላይ የተቀመጠው ይሄ ህግ የኔ አይደለም የኤንጀላ ነው which is completely suits me። በመጀመሪያ ደረጃ ፕሮግራሚንግን ኮምፕሊኬት ሳናደርገው ወይም ደግሞ የኮምፒውተር ቋንቋን ኮምፕሊኬት ሳናደርገው ሳናወሳሰበው ወደ ዘበሜን ፕሮግራሚንግ ላንጉጅ let's take it as a tool ወይንም ደግሞ እንደሆነ ቁስ እንውሰደው። ቁስ ብለን የሆነ ሪል ወርልድ ላይ የሆነ ችግርን የምንፈታበት ቁስ እንበል። ለምሳሌ የአናጺ ቤስት ቁሱ ምንድን? መዶሻ አይደለ? ኦር ደግሞ ለቧንቧ ጠጋኝ ቤስት ቁሱ ምንድን? ፕላመሩ ሊሆን ይችላል፣ ቱቦውን የሚያጠብቅባት ነገር ማለት። ሌሎች ሙያተኞች ላይም ያሉ ሰዎች ቤስት ቱላቸውን ቢጠየቁ የእነሱን ቤስት የሚባለውን ነገር ይናገራሉ ነው። ወደ ፕሮግራሚንግ ላንጉጅ እናምጣውና ይሄንን ነገር ፕሮግራሚንግ ላንጉጅን እንደ ቁስ ብንወስደው አማርኛ፣ ኦሮምኛ፣ እንግሊዝኛ፣ ትግርኛ ባልሆነ መንገድ ከኮምፒውተር ጋር ኮሚኒኬት የምናደርግበት ቱል ነው ብንል which one is the best tool ብለን ነው የምንጠይቀው ማለት ነው ሰዎች። which one is the best programming language ስንል which one is the best tool ማለት ነው። ምን አይነት ችግሮችን ለመፍታት የሚለው ጋር ነው የምንመጣው። ስለዚህ የኔ ሪኮሜንዴሽን የሚሆነው ጃቫስክሪፕትን ብትማሩ በቀላሉ ሪአክት ምናምን አለ ሃይሊ ዲማንድድ የሆኑ ፍሬምወርኮች ወደ ላይብራሪዎች አሉ። ስለዚህ ጃቫስክሪፕትን ተማሩ ነው የምላቸው። that's the only thing I know። ወደ ዳታ አካባቢ ቁጥሮች አካባቢ የሚሰራ ሰውን ደግሞ ሄዳችሁ ብትጠይቁት ደግሞ the best programming language ወይ ደግሞ the best tool የሚባለው this day ወይ ፓይተን ነው ወይ አር ፕሮግራሚንግ ላንጉጅ ነው ብሎ ሪኮሜንድ ሊያደርጋችሁ የሚችለው። እንደ ቅዱስ አይነት ሰው ጋር ብትሄዱ ደግሞ ዶትኔት ላይ ስላለ እሱ የኮድ ሪኮሜንድ ዩ ሲ ሻርፕ ወይ ኤፍ ሻርፕ ብቻ የማይክሮሶፍት ፋሚሊዎችን ሪኮሜንድ ሊያደርጋችሁ ይችላል። ኦር ደግሞ የሆነ ሰው ጋር ላይክ ማትማቲክስ ላይ ምናምን ላይ የሚሰራ ሰውን ብትጠይቁ ደግሞ ሌላ ፕሮግራሚንግ ላንጉጅ ሊነግራችሁ ይችላል። the thing is which one is the tool you are looking for? እናንተ እየፈለጋችሁ ያላችሁት ቁስ የትኛው ነው ራይት? አናጺውን ነው መሆን የምትፈልጉት ኦር ደግሞ የቧንቧ ጠጋኙን ማለት ነው። አናጺውን መሆን ከፈለጋችሁ መዶሻን ነው መምረጥ ያለባችሁ። የቧንቧ ጠጋኙን መሆን ከፈለጋችሁ ደግሞ ያ የቧንቧው ጠጋኝ የሚሆነውን ወይም ደግሞ የሚፈልገውን ቁስ ነው የምትፈልጉት ማለት። ፕሮግራሚንግ ላንጉጅ ላይ ግን there is a good news, countless የሚባለው good news because ዓለም ላይ ከ500 እስከ 2000 የሚጠጉ ፕሮግራሚንግ ላንጉጅ አለ ተብሎ ይገመታል። because ብዙዎቹ ኤክስፖዝ አይደረጉም especially ከኒውክሊየር ፕላንት ጋር የሚሰሩ ፕሮግራሚንግ ላንጉጆች ሁሉም ሀገር እየራሱ አለ because ኦፕን ሶርስ ስለማይደረጉ ማለት ነው። ኒርሊ ሃይ ሌቭል የሚባሉ ፕሮግራሚንግ ላንጉጆች 90% የሚሆነው ኮንሰፕታቸው ተመሳሳይ ነው። 90% የሚሆነው ኮንሰፕታቸው ኮር የምንላቸው ወይም አንኳር ኮንሰፕቶቻቸው ተመሳሳይ ነው። ቢኒ ኤአይ ላይ ነው እየሰራ ያለው ወይ ናምፓይ ይሆናል ወይ ፓይቶርች ይሆናል አይ ዶንት ኖ። ቅዱስ እየሰራ ያለው ዶትኔት ላይ ነው። የትኛው ፍሬምወርክ እንደሆነ አላውቅም። እኔ እየሰራው ያለሁት በዋናነት ሪአክት ላይ ኦር ደግሞ ኤክስፕረስ ላይ ነው፣ ጃንጎ ላይ። ነገር ግን ሁላችንም ኦፕሬት የምናደርግበት እዚህ ውስጥ ያላችሁት ፕሮግራመሮችን ብትጨመሩ ሁላችንም ኦፕሬት የምናደርግበት ከኮምፒውተር ጋር ኮሚኒኬት ለማድረግ የምንጠቀምባቸው ቱሎች 90% ተመሳሳይ ነው። ለምሳሌ ፕሮግራሚንግ ላንጉጅ ላይ መጀመሪያ የምትማሩ ኮንሰፕት ምንድን ነው? ቫሪያብል አይደል? ቫሪያብል ሁሉም ፕሮግራሚንግ ላንጉጅ ላይ ተመሳሳይ ነው። ፈንክሽን ሁሉም ፕሮግራሚንግ ላንጉጅ ላይ ተመሳሳይ ነው። ኦብጀክት ኦሪየንትድ ሁሉም ፕሮግራሚንግ ላንጉጅ ላይ ተመሳሳይ ነው። what makes them unique how to use ወይንም ደግሞ ስታንዳርዳይዝ የተደረጉበት መንገድ ብቻ ነው የሚለየው። ስለዚህ there is no any perfect programming language to learn ማለት just pick one and be good at it. that way you'll get paid well። አራተኛው ህግ የምትጽፉትን ነገር እወቁ ነው። understand what you are writing። ብዙ ፕሮግራሚንግ ላንጉጆች ወይም ደግሞ ቱቶሪያሎች ላይ አሁን የማንም ፍቃድ አያስፈልገኝም። እኔ ዩቲዩብ ላይ ጽድት ያለች የሆነ የማላውቀው ስለ አርዱይኖ ቱቶሪያል ሪሊዝ ባደርግ የማንም ፍቃድ አይጠይቀኝም። as long as I get viewed ያንን ቪዲዮ there is nothing I can lose አይደል? ስለዚህ ብዙ ቱቶሪያሎች ያሳስቷቸዋል። ምክንያቱም ህግ የለውም። ኦንላይን ሲወጣ ለምሳሌ ዩቲዩብ ላይ የሚለቀቁ ቪዲዮዎች አንዱ ጋርና አንደኛው ጋር አንድን ነገር የሚገልጹበት መንገድ እነሱ በተረዱትና ባወቁት ልክ ሊሆን ይችላል። ስለዚህ የምትጽፉትን ነገር ተረዱት። ወደ ኮድ ስናመጣው የምትጽፉት
የምትጽፉትን ኮድ ለምን እንደምትጽፉት መረዳት መቻል አለባችሁ ማለት ነው። ኮድ ስትጽፉ ወይም የሆነ ነገር ስታደርጉ ያንን ነገር ለምን እንዳደረጋችሁት ካላወራችሁት አታውቁትም ማለት ነው። if you can't explain it in simple words which means you still don't get it ነው አይደል ህጉ። ቅልል ባለ አማርኛ ለአራተኛ ክፍል ተማሪ ኦር ደግሞ ምንም ማውራትና መናገር ለማይችል ሰው ያንን የምታደርጉትን ነገር ማብራራት ካልቻላችሁ የምትሰሩትን ነገር አታውቁትም ማለት ነው። ስለዚህ የምትጽፉትን ነገር ለመረዳት መሞከር is the key. alright አምስተኛ ብዙ ፕሮግራመሮች የምንሰቃይበት ኢምፖስተር ሲንድረም የሚባል በሽታ አለ። ብዙ የቴክኖሎጂ ሰዎች ሌላ ሙያ ላይም ያሉ ሰዎች የሚሰቃዩበት በሽታ ነው፣ ህመም ነው ኢምፖስተር ሲንድረም። it's okay to not to know alright አለማወቅ it's okay ግን ሁሌ አይደለም። when I had a chance to join the National Cancer Institute from Addis Ababa I didn't even know how to start alright ስራው የመጣው ሊንክድኢን ላይ ነው። አፕላይ ያደረኩ ጥሩ የማውራት ምላስ ስላለኝ ብቻ I just landed on that job. I didn't know anything related to React። ስለዚህ እኔም የገጠመኝ በሽታ ነው። ኢምፖስተር ሲንድረም የሚባለው ነገር ምንድን ነው? ለምሳሌ እኔ 5 ዓመት ኮድ ጽፍ ያለው ብል እናንተ 5 ወር ብቻ ከሆነ የጻፋችሁት እኔ አጠገብ ኢምፖስተር ሲንድረም ያጠቃችኋል ማለት ነው። which means ይሄ ሰው እኔ የማወራውን ነገር እኔ የማደርገውን ነገር ከኔ የተሻለ ኤክስፒሪየንስ ስለሆነ ብሎ የመሸማቀቅ ማለት። ኢምፖስተር ሲንድረም ማለት የሆኑ ሰዎች ይበልጧቸዋል፣ እንደሚበልጧቸው አይምሯችሁ ውስጥ ታሳምናላችሁ፣ ግን እነሱ ጋር ስትደርሱ የእናንተ ስኪልን አሳንሶ መመልከት ወይም ደግሞ ለራሳችሁ ያለው ሰልፍ ስቲም መዛባት ማለት ነው። so it's okay to not to know። አምስተኛ ላይ የምናስቀምጠው ህግ it's completely fine to ask countless questions። የምታውቋቸውን ሰዎች ኦንላይን ሊሆን ይችላል፣ from developers community ሊሆን ይችላል፣ especially GitHub ላይ፣ ሊንክድኢን ላይ ሊሆን ይችላል፣ ብሬቭ ላይ ሊሆን ይችላል፣ ስላክ ላይ ሊሆን ይችላል። you can find countless የሆኑ እናንተ ያለፋችሁበትን ከአመታት በፊት ያለፉ ሰዎች። for this the best platform የሚባለው Stack Overflow ነው። እየወጣ ነው ከገበያው especially የኤአይ ሪቮሉሽን ከመጣ በኋላ፣ ግን Stack Overflow ላይ በጣም ጥሩ ሰዎች ስላሉ it's okay to ask። እና ሊንክድኢንን መጠቀም እናንተ የሚቀላችሁን ሶሻል ሚዲያ ፕላትፎርም መሳሳት ካልተሳሳታችሁ አታውቁም ማለት፣ ከተሳሳታችሁ እየሰራችሁ ነው ማለት ነው። ካልሰራችሁ ነው ችግሩ። የምትሳሳቱት እየሰራችሁ ሲሆን ብቻ ነው። ስለዚህ መተሳሳት ሁሌም ፐርፌክት ለመሆን አለመሞከር is አምስተኛው የሚያግዛችሁ ህግ ነው። ስድስተኛ ላይ ቢ ኮፒካት ነው። ኮፒካት መሆን ወይም ደግሞ ኮፒ አድርጉ ነው። ቢ ኮፒካት ማለት ፕሮጀክት ስሩ ብያቸዋለሁ ቀደም። where do you get those projects? እነኛም ፕሮጀክቶች ከየት ታገኟቸዋላችሁ? እነኛም ፕሮጀክቶች እጃችሁ ላይ ናቸው ያሉት። መጀመሪያ ደረጃ ያሉትን ነገሮች ኢሚቴት ለማድረግ መሞከር ነው። ያሉትን ነገሮች ኢሚቴት ለማድረግ መሞከር ስል በፕሮግራመርስ ፐርስፔክቲቭ እየሄድኩ ስለሆነ ኖትፓድ ++ ዊንዶውስ ፕላትፎርም ላይ ያለ እሱን ለመስራት ሞክሩ። ካልኩሌተርን ለመስራት ትሞክራላችሁ እያላችሁ የራሳችሁን ስቲኪ ኖት ቱ ዱ ሊስት አፕሊኬሽን እያላችሁ ነው የምታደርጉት ማለት። እዛው ላይ ያለውን ነገር እስቲ እኔ ለመስራት ልሞክር። how about I do this የምትለው ነገር it's going to lead you one of the best የሚባል ስኪልድ የሆነ ሰው እንድትሆኑ ያግዛችኋል ማለት። ፕሮጀክት ካልሰራችሁ you don't even know what you know። የምታውቁትን ነገር ፕሮጀክት ላይ ካላወጣችሁ አታውቁትም። ለምሳሌ እኛ ላይቭ ላይ የሚገጥመን ነገር ምንድን ነው? አንተ ስታስተምር ይገባናል። ልክ ላይቭ ግን ደናደሩ ምናምን ኦፕሽን ኔክስት ዋን ስትለን የምናውቀው ነገር በሙሉ ይጠፋል። ፕሮጀክት ካልሰራችሁ አታውቁትም ነው። አሁን 7ኛ ላይ ደረሰ። ቢ አካውንተብል ቱ ሰምዋን ሾው ዩር ወርክ። እዚህ ጋር ነው ወደ ዌብ ስኪልስ መምጣት የምትገደዱት ማለት ነው። እስካሁን ድረስ ያለውን ዩ ካን ዱ ኢት ባይ ዮርሰልፍ። እናንተ የምትሰሩትን ነገር ለሆነ ነገር አካውንተብል መሆን አለ። ለምሳሌ እየሰራችሁ ያላችሁ ነገር ትክክል መሆንና አለመሆኑን ሰምዋን ሁ ኢዝ አውትራንክ ዩ ወይም ደግሞ ሰምዋን ከእናንተ ቀድሞ ያንን ነገር አዌር የሆነ ሰው እንዲያይላችሁ እንዲገመግምላችሁ ማድረግ መቻል አለባችሁ ማለት። ለምሳሌ ዌብ ስኪልስ ተማሪዎች ላይ ፕሮጀክት ስንሰጥ አንድ ሳምንት ሰጥተናቸው በሁለተኛው ወርም ሰሚት የሚያደርጉ ልጆች አሉ። they are not accountable ማለት። አካውንታቢሊቲ አንደኛ ኮሚትመንት ይፈልጋል፣ ሁለተኛ you are proving to yourself that you can do it። አካውንታብል ከሆናችሁ ብቻ ነው የሆነን ነገር ማድረግ የምትችሉ። በዛ ውስጥ ኮሚትመንታችሁን ሳትፈልጉ ደግሞ የራሳችሁን የሆነ ጥሩ የሚባል የኮዲንግ ዲሲፕሊን ዴቨሎፕ ስለምታደርጉ ማለት ነው። 8ኛ ላይ የምናስቀምጠው ህግ ደግሞ ሁሌም እንደሚባለው just keep learning always። 2:30 እንደርሳለን። ሰርቪሱ 1 ሰዓት ነው የሚመጣው። ዘን 3 ሰዓት ድረስ ነው ቆይና 3 ሰዓት ነው የምጀምረው። ከዛ ምሳ የምትባል ሙድ አለች። 6 ሰዓት ትወጡና እስከ 8 ሰዓት you are flexible to enjoy። 8 ሰዓት መለስና ከዛ ከምሳው ኢንጆይመንት ስሜት ደግሞ ወደ ኮዲንጓ ስሜት ለመመለስ it used to take me like 30 ደቂቃ በላይ እማራለሁ። የቱ ጋር ነበር የቆምኩት why did it የሚለውን ነገር ለመውሰድ በቀን ውስጥ ኮድ የማደርግበት ታይም 30 ደቂቃ አይሞላም። የምማርበት ታይም ይበዛ ነበር። it's not good. you have to learn whenever you get a chance wherever you are doesn't matter what the industry you are in። ግን ሁሌም መማር gonna pay you back። መማር ሲባል ግን ኮዲንግ ብቻ አይደለም። እዚህ ጋር ብዙ ኢንጂነሮች ሚስ የሚያደርጉት ኮዲንግ ወይም ደግሞ ሲንታክስ መሸምደድ ብቻ አይደለም። you have to learn how to communicate. communication matters this day። 30 ሰከንድ ፕሬዘንቴሽን የሚባል ህግ አለ ፕሮጀክት ማኔጅመንት ማስተር ስትማሩ ማለት 30 ሰከንድ ማለት just in case ሱንደር ፒቻይን ሊፍት ውስጥ ብታገኙት የጉግልን ሲኢኦ ሊፍት ውስጥ ብታገኙት በ30 ሰከንድ ውስጥ how can you present yourself 30 ሰከንድ ብቻ ነው ያላችሁ። በ30 ሰከንድ ውስጥ እሱ እንዲቀጥራችሁ እንዴት ነው እሱ ራሳችሁን ፕሬዘንት የምታደርጉት? አሴ ፕሮግራመር 30 ሰከንድ ለማሰብም ጊዜ የላችሁ ማለት ግን የ30 ሰከንድ ፒች የሚባል አለ። ኮሚኒኬሽን ስኪል ማለት
ቶኪንግ ማች ብዙ ማውራት ማለት አይደለም። ለምሳሌ ኮርስ እኛ ቢሮ ስንቀጥር ልጆቹን ኮሚኒኬሽን ስኪላችሁ እንዴት ነው ስንላቸው አቁሚ ካላሉኝ አላቆምም ብዙ ነው ማውራው አለች። ዛትስ ኖት ኮሚኒኬሽን። ብዙ ስታወሩ ወይ ልትሳሳቱ ትችላላችሁ ወይ ልትዋሹ ትችላላችሁ። ኮሚኒኬሽን ስኪል ኢዝ ሜኪንግ ዘ ፒፕል አንደርስታንድ ዩ፣ ሰዎች እንዲረዷችሁ ማድረግ ማስቻል ማለት ኢን ዘ ቤስት ዌይ ፖሲብል፣ ሁሉም ሰው መረዳት በሚችለው የቋንቋ ደረጃ ልክ ማስረዳት መቻል ማለት። ያ ማለት እኔ አሜ ፕሮግራመር ኢትስ አ ቢት ቴክኒካል ዩ ዲድንት አንደርስታንድ ብላችሁ የኔ የኮንሰፕቱ ቴክኒካሊቲ ሳይሆን የኔ የማስረዳት አቅም፣ እኔ የምሰራውን ስራ የአንድ 10 ዓመት ልጅ ማስረዳት መቻል አለብኝ። እሱ የሚገባው ነገር መሆን መቻል አለበት። ዛ ወይ አይ ካን ሴይ ዛት አይ አም አ ጉድ ኮሚኒኬተር ማለት ይቻላል ማለት ነው። ሶ ኮሚኒኬሽን ስኪል ዘ ኪ ነው። ግን መማር ሲባል ኮዲንግ ብቻ አይደለም፣ እዚህ ውስጥ ኮሚኒኬሽን ስኪል ብቻ አይደለም። ኮሚኒኬሽን ስኪል የስ ምክንያቱም አትቀመሱም እናንተ አይምሮ ውስጥ ያለውን ነገር ፎር ሰምዋን ዳዝንት ኖው ኤኒቲንግ ሪሌትድ ቱ ዋት ዩ ዱ የምታብራሩት በኮሚኒኬሽን ስኪላችሁ ነው። ኮሚኒኬሽን ስኪልን የምትማሩት ደግሞ ኮምፒውተር ላይ ኮድ በማድረግ ብቻ ሳይሆን ፍሮም ዲፍረንት ዳይሬክሽን ታገኛላችሁ። ከምትሏቸው ሰዎች፣ ከምታነቧቸው መጽሐፎች፣ ኢንተራክት ከምታደርጓቸው የሶሻል ሚዲያ ኮንተንቶች፣ እንደዚሁም ደግሞ በዙሪያችሁ ካለው ኢንቫይሮንመንትም ጭምር ትማራላችሁ ማለት። ሶ ኢፍ ዩ አር ሪሊ ኢንትረስትድ ቱ ስቴይ ኢን ዘ ቴክ ኢንዱስትሪ ቢኮዝ ዘ ቲንግ ኢዝ ጌቲንግ ክሬዚ አስ ዩ ማይት ሃቭ አንደርስታንድ አይደለ? በጣም ብዙ ሰው እየበዛ ነው። ሁሉም ሰው ቴክ ላይ ኢንትረስትድ እየሆነ ነው። ነገር ግን እንደ ድሮ አይደለም። አሁን ራይቫሎቻችሁ እንደምታስቡት አይደለም። they have their own ድክመት ማለት ነው። ስለዚህ ኮሚኒኬሽን ስኪል ከኮሚኒኬሽን ጋር ለተገናኙ ሰዎች ብቻ ሳይሆን ለማንኛውም ሰው ኮሚኒኬሽን ስኪል ወሳኝ ነው። እዚህ ውስጥ ደግሞ ዩፌሚዝም አይረሳም። ብዙ ኢትዮጵያኖች ሚስ የምናደርገው እሱ ነው። ዩፌሚዝም ማለት አንድ የሚያስጠላን ነገር በማያስጠላ መንገድ መግለጽ ማለት፣ ለጆሮ በማይጎረብጥ መንገድ for someone who is listening to you መግለጽ ማለት ነው። እሱ ላይ በጣም የምንቸገረው ኦንላይን ስራዎች ላይ ከኔ ጋር የተወዳደሩ ልጆች ለምሳሌ 10 ዓመት ምናምን ልምድ ያላቸው ነበሩ። ሶ ኮሚኒኬሽን ስኪል ኪ ነው። በጣም ቁልፍ ነገር ነው። ብዙ ማውራት አይደለም፣ የምትሰሩትን ነገር you have to know how to present what you are doing for someone who doesn't even understand what you do ማለት that's a key። so ተማሩ ነው። play football ጌሞችን መጫወት ለኛ ኮንሰፕት ልመልሰውና ቡና መጠጣት taking a walk is going to help you out be creative። የረሳችሁትን ነገር like ብዙ ሰው ረፍት ማድረግ የሚመስለው ስለደበረኛው ብሎ ስክሮል የሚያደርጉ ሰዎች አይታችሁ ታውቃላችሁ። they are collecting countless informations to their mind, they are not taking a rest። ረፍት እየወሰዱ አይደለም፣ የተበጣጠሱ መረጃዎችን በጣም ብዙ መረጃዎችን ወደ አእምሯቸው እያስገቡ ነው ማለት ነው። ሶ ረፍት ማድረግ ሲባል ግን ረፍት ማድረግ ነው። ማሰብ ማለት ማሰብ ነው። ለምሳሌ ኔቸር ጋር ማውራት ሊሆን ይችላል። ነፋሻማ ቦታ ተናፈሱ። ሶ ይሄኛው ጥሩ ነው፣ ይረዳችኋል። ግን የሆነ ከሰው ጋር ወጥቶ ማውራት ምናምን ከጓደኛችሁ ጋር ተመሳሳይ የሆነ ነገር ማውራት፣ ቀለል ያሉ ነገሮችን ዲስከስ ማድረግን ያጠቃልላል ማለት ነው። ቀለል ያሉ መጽሐፎችን ማንበብ፣ ጌሞችን መጫወት ሊሆን ይችላል። ቴኪንግ አ ዋክ፣ ሃቪንግ ካፕል ኦፍ ኮፊ ምናምን ሪከመንድ የሚደረጉ ህጎች ናቸው ነው። 3 ህግ ይቀሩናል። ጌት ሜንቶር ያው ምንም ምርጫ የለውም እሱ። ለምንድን ነው እሱ ከፍላችሁ የምትማሩ? you can get countless informations out there። በመጀመሪያ ደረጃ ከ20 እና 30 ዓመት በፊት ብዙ መረጃዎችን የሰበሰበ ሰው used to be considered as በጣም ጎበዝ ወይንም ደግሞ ኢንተሌክቹዋል ሰው ተብሎ ነበር የሚታሰበው just because of the information scarcity ማለት ነው። ብዙ ነገሮችን የሸመደደ ሰው እሱ እንደውሃ ጠጥቶታል የሚባል አባባል ሁሉ አለ አይደለ? just because of የመረጃ እጥረት ስለነበር ነው። በወቅቱ ብዙ መጽሐፎችን አክሰስ የሚያደርጉት ሊሚትድ የሆኑ ሰዎች ናቸው። አሁን ላይ ግን የኢንፎርሜሽን እጥረት የለም። the information is just one simple click away። በጣም አንድ ሲምፕል የምትባል ክሊክ አዌይ ነው። አሁን ምን መጣ? የኢንፎርሜሽን ኦቨርፍሎ፣ የመረጃ መብዛት መጣ። ጃቫስክሪፕት ለመማር ብትፈልጉ you don't know where to pick። በሺዎች የሚቆጠሩ ቱቶሪያሎችን ታገኛላችሁ ኦንላይን። what makes it unique? ስለዚህ ለምንድን ነው እሱ ሜንቶር የምታገኙት? because you can't be motivated internally። የሆነን ነገር ቪዲዮ ሰርተንኛ ዌብ ስኪልስ ላይ ብንለቅ በእርግጠኝነት አሁንም ያሉት አክቲቭ ተማሪዎቻችን ብዛቶቹ ቪዲዮዎቹን አይጨርሱትም አይተው። we know we have a tracking methodology። ነገር ግን ላይቭ ሲሆን ግን they can get a physical class experience so that የሆነን ነገር ዴዲኬት አድርገው እንደምንም ከአንድ 5-10 ደቂቃ ራሳቸውን ፑሽ አድርገው ያለፍንበትን ነገር ሪማይንድ ስናደርጋቸው የተወሰነ ይዘው ይወጣሉ። ለምሳሌ ቪዲዮ እዩ ተብለው ቢሰጠው የሆነ ሰው ሙዲ ካልሆናቸው ወይ ደግሞ ጥሩ ሙድ ላይ ካልሆናቸው አታዩትም። አንድ ሁለተኛ I'm gonna watch it later ነው። ሌተር ስትመጡ ደግሞ የተለያዩ የሚረብሹ ነገሮችን አይታችሁ አቴንሽናችሁ ተበታትኖ ምናምን ስለሆነ የሚመጣው ሜንቶር ማግኘት ወይንም ደግሞ ጋይድ የሚያደርጋችሁ ሰው ማግኘት በኮዲንግ ኢንዱስትሪ ማንኛውም ስኪል ላይ ኪ ነው፣ በጣም ቁልፍ ነው። ኦኬ 11ኛ ህግ ልማድ ማዳበር ነው። ልማድ ለማዳበር ብዙ ጊዜ ዌብ ስኪልስ ቴሌግራም ቻናል ላይ ሪከመንድ የምናደርጋቸው መጽሐፎች አሉ። ያው እንደ አቶሚክ ሃቢት ወይ የጄምስ ክሊር መጽሐፎች ምናምን ሪከመንድ አድርገናል። ቀስ በቀስ ነው ልማድ የምታዳብሩት፣ የመጥፎ ልማዶችን የምታስወግዱት፣ አዳዲስ ልማዶችን የምታዳብሩት እና ከቴክኖሎጂ ጋር የሆነ ቴኪ የሆነ ልማድ እንድታዳብሩ ሪከመንድ ይደረግ። እሱን ደግሞ ኮድ በማድረግ ብቻ አይደለም፣ ከኮድ ጋር የተገናኙ ፈኖች አሉ። ሌላን ሰው የማያስቀው ግን ፕሮግራመሮች ብቻ የሚስቁባቸው ቃሎችም ጭምር አሉ። ኦንላይን የቴክ ኮሚኒቲዎች አሉ። እነሱ ላይ ጭምር ጆይን ማድረግ ያግዛቸዋል ብዬ አስባለሁ። የመጨረሻው ህግ ደግሞ
የሌሎች ሰዎችን ኮድ ለመረዳት መሞከር ነው። ዚስ ዋን ኢዝ ሃርድ። እንደ በፕሮፌሽናል ሌቭል የሆኑ ሰዎችም የሆነ ፕሮግራመር የሆነ ፕሮጀክት ላይ እየሰራ ቆይቶ ወይ ቢለቅ ወይ ቢባረር ወይ ደግሞ በሆነ ምክንያት ያንን ስራ መቀጠል ባይችል ከቆመበት ለመቀጠል እንዲረዳችሁ ሌሎች ሰዎች ያንን ኮድ ለምን እንደጻፉት ያንን ኮድ ለመረዳት መሞከር በጣም ከምታስቡት በላይ ትልቅ ስኪል ይሰጣችኋል። በሌላም ኢንዱስትሪ ካላችሁ ሌሎች ሰዎች የሰሩትን እንዴት ነው የሰሩት how they did it የሚለውን ነገር ለመማር መሞከር ከምታስቡት በላይ ትልቅ ስኪል ይሰጣችኋል። እነኛ 12 ህጎች ናቸው አንድን ሰው ያግዛሉ ብለን የምናስበው። ሁሉም ሰው ግን 12ቱንም መከተል ላይኖርበት ይችላል። 5-6ቱን ብቻ አፕላይ ካደረጋችሁ so that you will get better። ቀደም የጀመርኩትን ልበላችሁና አልጨርስ። አሁን ያለንበት ኢራ this day አሁን ያለንበት 2018 በኢትዮጵያ ያለንበት ዘመን ከ10 ዓመት እና ከ5 ዓመት በፊት ካለው ዘመን የተለያየ ነው። በእርግጠኝነት for the next 5 to 10 yearsም የተለየ ነው የሚሆን። አሁን ከ1-5 ዓመት በፊት የነበርንበት which is good የዲጂታል ትራንስፎርሜሽን ልትሉ ትችላላችሁ። ፕሮግራመሮች በባትሪ የሚፈለጉበት ዘመን ነው። አሁን የአቴንሽን ትሬዲንግ ዘመን፣ የሰው ልጅ ትኩረት ልክ እንደ ሸቀጥ ወይ ደግሞ እንደሆነ ሱቅ ውስጥ እንደምታገኙት ጨርቃጨርቅ የሚነገድበት ኢራ ላይ ነው ያለን። everyone needs your attention። ፖለቲከኞችም ይፈልጋሉ እነሱ ያመኑበትን መንገድ መጽሐፍ ቅዱስም ከሆነ ቅዱስ ቁርአንም ከሆነ አስተምረዋችሁ እነሱ ያመኑበትን መንገድ እንድትከተሏቸው ስለሚፈልጉ they need your attention። በተስማማችሁና በተከተላችኋቸው ቁጥር they have the chance to win the election ማለት። ቢዝነስ ካምፓኒም ይፈልጋሉ። አቴንሽን ትሬዲንግ ላይ ምን ይፈልጋል ነው? ሁሉም ሰው አቴንሽናችንን ይፈልጋል። that's why ሁሉም ሰው ፎሎ አድርጉኝ፣ ሼር አድርጉኝ፣ ሰብስክራይብ ምናምን የምትለመኑት የእናንተ አቴንሽን ዋጋ ስላለው የሁሉም ሰው አቴንሽን። ስለዚህ you have to choose ለማ ትኩረታችሁን መስጠት እንዳለባችሁ። if you are not የሆነ ሴኩላር ምናምን ሰው መሆን ካልፈለጋችሁ you have to choose የእናንተን አቴንሽን ምን ላይ ማውጣት እንዳለባችሁ ማለት። because one of the best የሚባል አላቂ የሆነ ሪሶርስ these days የሰው ልጅ ትኩረት ነው። እያንዳንዳችን ትኩረት ኦክሽን ውስጥ አለ ወይንም ደግሞ ጨረታ ውስጥ ነው ያለው። ሰዎች ተጫርተው ነው የኛን ትኩረት የሚገዙት። ለቢራ ማስታወቂያ የሚፈለግ አቴንሽን አለ። ለልብስ ወይም ደግሞ ኢንተርቴይንመንት የሚሆን አለ። ኦክሽን ውስጥ ነው ያለው። የሚፈለጉ ሰዎች ያውቃሉ። because social media is learning us. we are not using social media by the way. we are teaching ourselves to social media. ስለዚህ you have to choose ምን ላይ ጊዜያችሁን ማጥፋት እንዳለባችሁ። ከ12ቶቹ ሩሎች በተጨማሪ አቴንሽን ትሬዲንግ ከባድ ነገር ነው። so that's it. thank you